Hey guys, I just wanted to hop on ሰላም today and ጓደኞቼ wish you ዛሬ a እዚህ መጥቼ happy መልካም ሉፐርካሊያ ልላችሁ ፈልጌ ነበር። ይቅርታ የቫላንታይን ቀን ማለቴ ነው። ቢያንስ በ2026 የምንጠራው ስም ይሄ ነው። ምክንያቱም ብታምኑም ባታምኑም የቫላንታይን ቀን ሁልጊዜ ለምትወዱት ሰው የልብ ቅርጽ ያለው ቸኮሌትና ጽጌሬዳ የምትሰጡበት ቀን አልነበረም። ልክ እንደ ገናና እንደ ሄሎዊን ሁሉ ቀደም ሲል አከባበሩ በጣም የተለየ ነበር። የዛሬው ቪዲዮ ትንሽ ሊያስፈራችሁ ስለሚችል ይህን ማስጠንቀቂያ ልሰጣችሁ ወዳለሁ። ይህን ካልኩ ዘንድ ወደ ጉዳዩ እንግባ። ሁልጊዜ የሚያስገርመኝ ነገር ስለ አንድ ነገር ብዙ ሳታውቁ ስትቀሩና የምትፈልጉትን በሚገባ ካላወቃችሁ ነገሮች በቀላሉ ሊያመልጣችሁ ይችላሉ። ለምሳሌ ቺሊንግ አድቬንቸር ኦፍ ሳብሪና የተባለውን ፊልም አላየሁም ነበር። እሱም በሳብሪና ዘ ቲኔጅ ዊች ላይ የተመሰረተ ነበር። እስከ ዛሬ ድረስ በዚያ ፊልም ውስጥ እውነተኛውን የቫላንታይን ቀን እንደሚያከብሩ አላውቅም ነበር። እነሱ ሉፐርካሊያ የተባለውን በዓል ከነ ክብረ በዓላቱ ያከብራሉ። ታዲያ ሉፐርካሊያ ምንድን ነው? ሉፐርካሊያ በሮማውያን ካሌንደር ላይ ትልቅ በዓል ነው እና በየዓመቱ በየካቲት 15 ይከበራል። አሁን የቫላንታይን ቀን ከምንለው አንድ ቀን ብቻ ቀደም ብሎ ማለት ነው። በየዓመቱ ሉፐርከስ የተባለውን የአረማውያን አምላክ ያከብሩ ነበር። ስሙ የወጣው ሉፐስ ከሚለው የላቲን ቃል ሲሆን ትርጉሙም ተኩላ ማለት ነው። ይህም ከብቶችን ከተኩላዎች ከሚጠብቅ ጥንታዊ አምላክ ጋር ይያያዛል። እንዲሁም ሮሙለስንና ሬመስን ካሳደገችው ታዋቂዋ እንስት ተኩላ ጋርም ግንኙነት አለው። ሮሙለስና ሬመስ በ753 ዓመተ ዓለም ሮምን የመሰረቱ መንታ ወንድማማቾች ነበሩ። ንጉሥ አሙሌስ መንታዎቹ ከተወለዱ በኋላ ወዲያውኑ በቲበር ወንዝ እንዲሰጥሙ አዞ ነበር። ነገር ግን መንታዎቹ በቅርጫት ውስጥ በወንዝ ላይ ሲንሳፈፉ ተገኙ። ያገኘቻቸውና ያሳደገቻቸው አንዲት እንስት ተኩላ እንደነበረች ይነገራል። ይህን ስመለከት ደንግጬ ነበር። ምክንያቱም ይህ በጣም የሚረብሽና አጋንንታዊ ብቻ ሳይሆን ይህንን ሐውልት በአካል አይቼዋለሁ። በፍሎሪዳ የሚገኘው የሬንግሊንግ ብራዘር ሙዚየም እየጎበኘው ሳለ ይህንን ነገር ስመለከት በጭራሽ ብዬ ነበር። እነዚህ በተኩላ ያደጉ መንታ ልጆች በኋላ ላይ ሉፐርካል ተብሎ በተሰየመው ፓላንታይን ሂል በሚገኝ ዋሻ ውስጥ እንደተሰደዱ ይነገራል። የሉፐርካሊያ በዓል በጭካኔና በወሲባዊ ጉዳዮች የተሞላ ነው። የቫላንታይን ቀን መነሻው የሆነው ሉፐርካሊያ ከመራባት አምላክ ጋር ፋውነስ ጋርም ይያያዛል። ግን ወደ እውነተኛው ጨለማ ከመግባታችን በፊት አሁን ከነበረው የበለጠ ሊጨልም ይችላል። ከቸኮሌቶቹ ከአበቦቹና ከፍቅር ደብዳቤዎቹ በስተጀርባ ይህ ቀን መጀመሪያ የተመሰረተው በዚያ ላይ መሆኑን ላስገነዝባችሁ እወዳለሁ። እያንዳንዱ ሉፐርካሊያ የሚጀምረው ሉፐርካይ በሚባሉ የሮማውያን ካህናት ሲሆን እነሱም የሉፐርካሊያን በዓል ይመሩ ነበር። እነዚህ ካህናት ወንድ ፍየሎችንና ውሻን ይሰዉ ነበር። በዚህ ጊዜ ካህናቱ ሙሉ በሙሉ ራቁታቸውን ይሆኑ ነበር። ከዚያም በመስዋዕቱ ቢላህ ደም ይቀቡ ነበር። ደሙም በወተት በተነከረ ሱፍ ይታበስ ነበር። እናም ስርዓቱ ሁለቱ ወጣቶች መሳቅ እንዳለባቸው ያዛል። ይህን ስታስቡ ልክ እንደ አስፈሪ ፊልም ነው። በእውነቱ በዚህ ላይ የተመሰረተ አስፈሪ ፊልም ሊሰሩ ይችላሉ። እንዳይሰሩ ግን እጸልያለሁ። የሚገርመው ግን ከመስዋዕቱ ድግስ በኋላ ነገሮች ይበልጥ እየተለወጡ ይመጣሉ። ከዛም ካህናቱ ከሰዉት እንስሳ ቆዳ ላይ አለንጋዎችን ይቆርጡ ነበር። ከዚያም ራቁታቸውን ወይም በከፊል ራቁታቸውን ሆነው በከተማ ውስጥ እየሮጡ ወደ እነሱ የሚጠጋቸውን ማንኛውንም ሴት በዚያ አለንጋ ይገርፉ ነበር። አሁን ብዙ ጥያቄ ሊኖራችሁ ይችላል። ግን ዋነኛው ጥያቄያችሁ ለምንድን ነው እነዚህ ሴቶች በፈቃደኝነት ለመገረፍ የፈለጉት የሚል ይሆናል። የአለንጋው ምት አንዲት ሴት እንድትወልድ ወይም እንድትራባ ያደርጋታል ተብሎ ይታመን ነበር። በዚያ ዘመን የነበሩ ብዙ ሴቶች ይህንን በደስታ ይቀበሉ ነበር። የተገረፉበትን ቦታ አስፈላጊ ነበር። ለምሳሌ አንዲት ሴት በጡቷ ላይ ከተገረፈች ለጡት ወተት ሊረዳት ይችላል ተብሎ ይታመን ነበር። በዓሉ ግን በዚህ ብቻ አያበቃም። ቀጥሎም ለድግሱ ጊዜ ማን ከማን ጋር እንደሚሆን ለመወሰን የሴቶችን ስም ከወንዶች ስም ጋር በማሰሮ ውስጥ በዕጣ ይወጣ ነበር። ይህንን ዛሬ ስረዳ በአንደኛ ደረጃ ትምህርት ቤት ቀን ይህንን እናደርግ እንደነበር ወዲያው ትዝ አለኝ። አንዲት ሴት ልጅ የወንድን ስም ከባርኔጣዋ ውስጥ ታወጣ ነበር። ከዚያም የፍቅር ደብዳቤ ወይም ጣፋጭ ነገር እንጽፍ ነበር። በዚህ ትዝታ
ላይ ብቻዬን እንዳልሆንኩ በአስተያየት መስጫው ላይ ብትነግሩኝ ደስ ይለኛል። በዚህ የበዓሉ ምዕራፍ ብዙዎቹ ጥንዶች እስከሚቀጥለው ዓመት ድረስ አብረው ለመቆየት ይተጫጩ ነበር። ብዙዎቹም ይዋደዱና ይጋቡ ነበር። እሺ ወደ ሁለተኛው ክፍል ደግሞ እወስዳችኋለሁ። ምክንያቱም በጣም አስደሳች ሆኖ አግኝቼዋለሁ። ለምን እንደሆነ ታዩታላችሁ። ምክንያቱም ሉፐርካሊያ ሊካያ ከተባለው ጥንታዊ የግሪክ በዓል እና በሊኪዮን ተራራ ላይ ከሚካሄደው የፓን አምልኮ ጋር ጥብቅ ግንኙነት እንዳለው ይታመናል። ብዙዎች ፓን የተባለውን የግሪክ የመራባት አምላክ ለማምለክ እዚያ ይሰበሰቡ ነበር። እዚህ ሰብስክራይብ ያደረጋችሁ ጓደኞቼ ፊልም እንደምወድ ታውቃላችሁ እና ፓን የሚለውን ስም ስሰማ ወዲያውኑ ስለ ሮቢን ዊሊያምስ አምናለው። ይህ ልቤን ይሰብረዋል። እንዲሁም ስለ ፒተር ፓን ግን ይሄ እብደት ነው፣ ምንም ግንኙነት ሊኖረው አይችልም ብዬ አስቤ ነበር። አንዳንድ ሰዎች አስገራሚ ግኝቶችን አግኝተዋል። ፒተር ፓን እና ፓን ሁለቱም ከተፈጥሮ ጋር የተያያዙ ናቸው። ሁለቱም የዱር ጠባይ ያላቸው። በመጨረሻም ሁለቱም ፒተር ፓን እና ፓን ብዙ ጊዜ ዋሽንት ሲጫወቱ ይታያል። ለማንኛውም ፓንን ወደ ፀሐይ አምላክ በዓል ልንመልሰው እንችላለን። እሱም አሁን ድረስ እየተመለከ እንደሆነ እርግጠኛ ነኝ። ታውቃላችሁ፣ አንዳንድ የምትወዷቸው ታዋቂ ሰዎች ስለ በዓል ጣዖት ብዙ ያውቃሉ፣ አንዳንዶቹም አይደብቁትም። ይህንን ሐሳብ እዚህ ያካተትኩበት በዚያ ዘመን የአረማውያን አማልክት ያደርጉት የነበረውን እኛ ላናደርግ ብንችልም የምናከብራቸው አብዛኛዎቹ በዓላት በአረማውያን አምልኮ ላይ የተመሰረቱ በመሆናቸው ነገሮች ብዙም የተለዩ እንዳይደሉ ለመናገር ነው። እነዚህ በዓላት በአረማውያን አምልኮ ወቅት ያገለግሉ የነበሩ ዕቃዎች አሁንም እነዚህ በዓላት ለማክበር ጥቅም ላይ ይውላሉ። ስለ ቫለንታይን ቀን ስታስቡ ምን ትዝ ይላችኋል? ቀይ ጽጌረዳ፣ ልብ እና ኩፒድ ማለትም ቀስት የያዘ ቆንጆ ሕፃን። ይህ የቫለንታይን ቀን መለያ ነው። ነገር ግን ቀይ ጽጌረዳ የቫለንታይን ቀን ምልክት የሆነው ውብ አበባ ስለሆነ ብቻ አይደለም። ቪነስ የምትባል ጣዖት የውበት፣ የፍቅር፣ የመራባትና የጾታ ብልግናን የሮማውያን እንስት አምላክ ስለነበረች ነው። እሷም የግሪኳ አፍሮዳይታ አቻ ነች። እስኪ ይህንን አጢኑ። የቪነስ ልጅ ማን እንደሆነ ገምቱ። ቪነስ የኩፒድ እናት ናት። ምን እያልሽ ነው ልትሉ ትችላላችሁ። ቀይ ጽጌረዳም የፍቅር አምላክ የቪነስ ተወዳጅ አበባ ነበር። ይህን ቪዲዮ ለማዘጋጀት ሳጠና አብዛኛዎቹ የዛሬዎቹ ልማዶች ብዙ ጊዜ ከአረማውያን አማልክት ጋር ግንኙነት እንዳላቸው በመረዳቴ በጣም ተደንቄያለሁ። ኩፒድ ሰዎች እንዲዋደዱ ለማድረግ ቀስት ለመተኮስ ዝግጁ የሆነ የሚያምር ሕፃን ተደርጎ የሚታየው እንደ እውነቱ ከሆነ የአረማውያን አምላክ ነው። በሉፐርካሊያ እምብርት ላይ የቫለንታይን ቀን መነሻ በሆነው ቦታ ላይ ሴቶች እንዲወልዱና ልጅ እንዲኖራቸው ይፈልጉ ነበር። ነገር ግን የሐሰት አምላክን ያመልኩ ነበር። እኛ ግን ማህፀንን የሚከፍትና የሚዘጋ እግዚአብሔር ብቻ እንደሆነ እናውቃለን። በእናታችን ማህፀን ከመፈጠራችን በፊት የሚያውቀን እግዚአብሔር ብቻ ነው። ከዚህ ውጪ የኛ ሐሳብ የቫለንታይን ቀንን ማክበር ባይሆንም በማንኛውም ረገድ ኩፒድ ማለትም ትንሹ ሕፃን ተብሎ ከሚጠራው ከዚህ የሐሰት አምላክ ኤሮስ ጋር ራሳችንን ስናሳትፍ በአረማውያን አምልኮ ውስጥ በንቃት እየተሳተፍን እንደሆነ መረዳት ይኖርብናል። እወዳችኋለሁ። በዚህ ቪዲዮ እንደተደሰታችሁና ከዚህ በፊት የማታውቁትን ነገር እንደተማራችሁ ተስፋ አደርጋለሁ። ይህ ቪዲዮ የእምነት ጉዟችሁን ከረዳ ለሌሎች ሼር እንድታደርጉ በእግዚአብሔር ፍቅር እንጠይቃችኋለን።